እኔ ውስጤ ላይ ያለውን ስሜት በተደጋጋሚ ነግሬያታለሁ። በአፍክ ነዋ፣ በተግባር ህግ እንደዛ አይደለም። ስታክፍክ ዝም ትላታለህ፣ ስትስምክ ዝም ትላታለህ። ቆይ ታዲያ ይቺ ልጅ ካለፈ ህይወቷ እንዴት ትውጣ? ናቱ ያልገባህ ነገር አለ። ገብቶኛል። ጥሩ የፍቅር ጊዜ ነበራችሁ፣ ልታስከፋት አትፈልግም። እሱ ደግሞ ያንተ ምክንያት ይመስለኛል። ይኸውልህ አንተ ጋርም የተዳፈነ ፍቅር አለ። ቆይ ለምን መናገር የፈለግከውን ነገር በግልጽ አትናገርም? ይኸውልህ እኔ ሁለት ነገር ነው የሚሰማኝ። ቀጥል። አንደኛው አሁንም ድረስ ታፈቅራታለህ፣ ግን ደግሞ አብራት ለመሆን ተወዛግበካል። ሁለተኛው ደግሞ እንዲሁ እያፈቀረችህ ልትቆይ ትፈልጋለህ። ይኸውልህ ሁለቱም ግምቶች ልክ አይደሉም። እኔ ከኔ እንድትርቅ የምፈልገው እንዳትጎዳ ነው። ልጅቷ ለእኔ በጣም ብዙ ነገር ሆናለች። ኤላ ከዚህ በላይ ጉዳት አለ እንዴ? ወይ እንዲቆርጥላት አላደረግ? እድሜ ልኳን እኮ በተስፋ እንድትኖር ነው የፈቀርክላት። ይኸውልህ ናታን ምን መሰለህ፣ ማታፈቅራት ከሆነ እንድትረሳ አድርጋት። ቆይ እቺ ልጅ በቀላሉ የምትረሳኝ ይመስልካል? ይኸውልህ እድሉን ስጣት፣ እርግፍ አድርገህ ተዋት። እሷም የራሷን አዲስ ህይወት እንድትጀምር እድሉን አመቻችላት አንተ መጀመሪያ። ይኸውልህ ናቱ ደጋግሜ ነግሬያለሁ፣ እንደምታስበው ነገሩ ቀላል አይደለም። ይኸውልህ የምታስብላት ከሆነ እስከ መጨረሻው አብራቱ፣ ወይም ደግሞ እስከ መጨረሻው ከህይወት አውጣ። እድሜ ልኳን የማትሽረው ጠባሳ አትስጣት። እስኪ እሞክራለሁ። ይቅርታ አድርግልኝ። እኔ ሴት ልጅ ተስፋ እያደረገች በፍቅር እንድትቆይ ስለማልፈልግ ይሄን ነገር በደንብ አስብ። ህልም አይቼ ስጨነቅ ነበርኩት። ጭራሽ ህልም አይተሽ መጨነቅ ጀመር? እናትህ ተው፣ እንዴት ትዝ እንዳለኝ ራሱ አላውቅም። ምን? ያ ጅንን ነው። ጅንን? አይገርምህም? ከዚህ ሁሉ ጊዜ በኋላ እንዴት እንዳስታወስኩት። ቆይ ምንድን ነው ያየሽው? ያኔ በፊት ሁሌ ማታ ማታ ወክ የምናደርግበት መንገድ አለ አይደል? አዎ። እሱ ጋር እየተሳሳቅን ተቃቅፈን እየሄድን እያለ ከየት መጡ ሳንላቸው ከበቡ። ከዛስ? ያ ጅንኑ ተደብቀ የምትቀር መስሎ ነበረ ብሎ ሲጠጋ፣ አንተ ደግሞ ማንንም ተደብቄ አልቀርም ስትለው ሁሉም ይሳሳቃሉ። በእናትሽ ከዛ በኋላ ሁሉንም ዘረርካቸው በይ። ከዛ ድንገት መሳቃቸውን ያቆሙና ጅንኑ መጥቶ አንተን ያንቃል። ከዛ እኔን ደግሞ ይወረውሩኛል። አይ በረክቴ፣ ይሄ ህልም ሳይሆን ቅዠት ነው። እንዴት? ይኸውልሽ አንደኛ ጅንን እኔን መጥቶ የማናቁ አቅም የለውም። ሁለተኛ ደግሞ አንቺን ሲገፈትሩሽ እያየሁ ዝም ልል አልችልም። ልቤ እስኪ ዝም ብለህ ስማኝ። እሺ ከዛ ምን ሆነ? ቀጥይ። ከዛማ ለሶስት መሬት ላይ ጥለው ሲቀባበሉ፣ አንተ ደግሞ ራስህን ለመከላከል እየሞከርክ ድንገት ስለት አውጥቶ ሊወጋ ሲል ጮኩኝ። ከዛ በኋላ ጭዌን ተቀብዬ እኔ ወጋሁት ወይ ደግሞ ወጓቸው? አይ አይደለም። እና ምንድን ነው? ድንገት ከህልሜ ነቃው። ስነቃ ግን ላብ በላብ ሆኜ ቶሎ ቶሎ እየተነፈስኩ ነበር። ልጅ ነገርኩሽ እንግዲህ ይሄ ቅዠት እንጂ መቼም ህልም አይሆንም። እንዴ ቆይ ከቅድም ጀምሮ ቅዠት ቅዠት ትላለህ። ቆይ ህልምና ቅዠት ልዩነቱ ምንድን ነው? ይኸውልሽ ህልም ማለት የሆነ ያየሽው ነገር ፍቺ ሲኖረው ነው። ቅዠት ደግሞ የሆነ ዝብርቅርቅ ያለ ነገር ነው። አሁን አንቺ እንዳየሽው ማለት ነው። እንዴ ቆይ ቅዠት መሆኑን በምን አወቅ? ነገርኩሽ እኮ። አንደኛ ጅንኑ እኔ ማነቃ አቅም የለውም። ሁለተኛ ደግሞ በአንድ እንደዛ ዘርሮኝ እኔ ሊደበድቡኝ አይችሉም። ግን እንኳንም ሳይወጉ ነቃው። የምር እንደውም ፈርተሽ ነው? ኧረ ለወሬ ራሱ ሲያስጠላ። ምንም እንድትሆንብኝ አልፈልግም። ነገርኩሽ እኮ ይሄ ህልም ነው። ህልምም ቢሆን ምንም እንድትሆን አልፈልግም። እሺ አልሆንብሽም። በዛ ላይ ደግሞ ማንም ምንም ሊያመጣ አይችልም። እሺ ልክ እንዳሁኑ ሳታስበው የሚመጡብስ? ስለዛ ስለ ጅንን ብቻ እንደሆነ እያወራሽ ያለሽ። እንዴ ከሀገር እኮ አልወጣህም፣ ቅርብ እኮ ነው። ነገርኩሽ እኮ ይሄ እኮ የተዘጋ ፋይል ነው። እና የሆነ ነገር ከሌለ እንዴት በህልም ይመጡ? አሁን ልጅ ገመልሽ ይሄ ህልም ሳይሆን ቅዠት ነው። እሺ ለማንኛውም ተጠንቀቅ። እሺ ምንም አያመጡም፣ ግን እጠነቀቃለሁ። እሺ በይ። ስለ ካሌብ እንዴት ልታፈቅረው እንደምትችል ነው? እንደሱ እንኳን የሚሆን አይመስለኝም። ለምን አይሆንም? ከብርክቲ ልብ ኤልያስን ማስወጣት በጣም ከባድ ነው። ኤላ እኮ አይፈልጋትም። ዝም ብላ ነው እንጂ ሙጭጭ እያለችበት ያለችው። ባይፈልጋትም ግን መፈለጉን ይፈልገዋል። ምን ማለት ነው? ተስፋ ቆርጣ እንድትርቀው አይፈልግም። ለምን? ምን ይጠቀማል? ምናልባት ተፈላጊነት እንዲሰማው ወይም ደግሞ ባጣ ቆይኝ ሊያረጋት። ቆይ ታዲያ አንተ ምንድነው እያሰብክ ያለው? ካሌብ ሊተዋት የሚችልበትን መንገድ። እሱ እንኳን ከባድ ነው። አዎ በጭራሽ ተዋት የሚለውን ወሬ መስማት አይፈልግም። ምናልባት እኮ ተናዶብህ ጓደኝነታችሁንም ልታጣው ትችላለህ። ግራ የገባኝ ነገር እኮ እሱ ነው። ውጤቱ ደስ ባይልም ዝም ብለህ መመልከት ብቻ ነው የምትችለው። እሱ ከመሆኑ በፊት እኮ ማድረግ የሚችለው ነገር ካለ ብዬ እኮ ነው። ካሌብ ግን እድለኛ ነው። እንዴት? አንተን የመሰለ ሀሳቢ ጓደኛ አለው። ካልተሳሰብን ጓደኝነት ምን ጥቅም አለው ታዲያ? ልክ ነህ።
የቃቃባሌ እንዴት ነህ? እንዴት ነሽ? አለ ያቺ ልጅ ቢዚ ያደረገችህ እንጂ ያው አዲስ ነገር ለማወቅ ካለኝ ጉጉት የተነሳ እኮ ነው። እንዴት ነው ግን በደንብ እየተለመዳችሁ ነው? ያ በደንብ ተመቻችተናል። ተመቻችተናል ማለት ያው ጸባይ ተመችቷታል፣ እኔም ተመችቶኛል። ነው እንዴ? ቆይ ምን ያልኩ መስሎሽ ነው? ተመቻችተናል ማለት ተዋደናልን በሚል ይተረጎማል። ይኸውልሽ መሲ፣ የኔን እኮ ነግሬሻለሁ። ድጋሚ ፍቅር የሚባል ነገር አይዘኝም። ይኸውልህ ባሮክ፣ እንደዚህ ስትል ይዞ አፈር ከድሜ እንዳያበላክ። ይኸውልሽ በ10 ጣት ይፈርምልሻለሁ። እሷም ከሆነ ደግሞ ፍቅር ምናምን አይመቸኝም ብላኛለች። በምን አወክ? ነግራኝ ነው። አይ ጥሩ ላይ ናችሁ። ጭራሽ ስለ ፍቅርም እያወራችሁ ነው። ቆይ ምን ችግር አለው? አረ ችግር የለውም። ያው በደንብ ተቀራርባችኋል ለማለት ነው። አዎ በደንብ። ይኸውልህ ባሮክ ተጠንቀቅሽ። ማለት እሷም ልክ እንዳንቺ ካልደበደብኩኝ የሚል ጓደኛ እንዳይመጣ ነው? ኖ ሳይሆን ፍቅር እንዳታስይዝክ ነው። መሲ ተማመኝብኝ። እኔ ምን አገባኝ፣ ስራክ ያውጣክ። እሺ ከናታን ጋር እንዴት ናችሁ? እሱማ እንደተለመደው ገገሟል። ስለዚህ መሲ ቀኑን እናፍጥነዋ። የምኑ? ፍቅሬን የምትቀበይበት ጊዜ ነው። ከዛስ? የመጨረሻ ድልሽን ሞክሪ። የምር የሚወድሽ ከሆነ የኔ ሳትሆኝ በፊት መጥቶ ፍቅሩ ሊገልጽልሽ ይገባል። አደጋም እንዳለው ግን አትርሳሽ። የምን አደጋ? ቆይ ፍቅሩን መግለጽ ትቶ አንተን ቢጎዳህስ? ይኸውልሽ መሲ፣ እኔ እዚህ ነገር ውስጥ አንዴ ገብቼበታለሁ። ስለዚህ ለመጠንቀቅ እሞክራለሁ። ካልክሽ ሌላ ምንም አማራጭ ያለሽ አይመስለኝም። ለጊዜው ባሮክ አታኛ አሁን ጸጉርን ታስተካክለኛለህ፣ ጉንጬን ትስመኛለህ። እየመጣ ለመሳቅ 1 2 3 ይሄን በቅናት ቅድም ያልከኝ ነገር ግን በጣም እየከነከነኝ ነው። ኤላ በእውነት ካስከፋውክ በጣም ይቅርታ። አይደለም አስከፍተኝ ወይ አስደብረኝ እኮ አይደለም፣ ግን አንተ ያልከው ነገር ልክ ሳይሆን አይቀርም። ይኸውልህ መወሰን ይኖርብካል። ከብርክቲ ጋር የፍቅር መጀመር ወይም ደግሞ ሙሉ ለሙሉ ከህይወቷ መውጣት አለብህ። እሷም የራሷን ህይወት መጀመር አለባት። ቆይ እሷ የምትስማማ ይመስልሃል? አንተ ብቻ ቆራጡን። እሷ ምንም ነገር ማድረግ አትችልም። ግን እኮ የድርጊቴ ሊጎዳት ይችላል። ወደፊት ከምትጎዳው በላይ ሆነ። እስኪ እናያለን። ይኸውልህ ይሄን ነገር የምታደርገው ለእሷ ብለህ እንደሆነ አስበው። እሺ ምንም አይነት መልኩ ብርክቲ እንድትጎዳ አልፈልግም። እሺ ይሁን። ግን ለምንድን ነው እየነገርከኝ ያለው? በጣም ስለምወዳትና ስለማስብላት ነው ይሄንን ውሳኔ ወሰንኩት። እና አንተም ደግሞ የምትወዳትና የምታስብላት ከሆነ ተመሳሳይ የሆነ ውሳኔ ወሰን። ማለት ብርክቲን ተዋት። አንተ እኮ የራስህን ምክንያት አቅርበሃል። እኔ ግን ምንም መተውበት ምክንያት የለኝም። እስማ እኔ ብርክቲን ስትዋት እድሉን ተጠቅመ ያንተ እንድታረጋት አልፈቅድልህም ወይ ደግሞ አልፈልግም። እሺ ይኸውልህ አንተ ስለፈለክ ምንም ይሆን ነገር የለም። ይኸውልህ ካሌብ፣ ነገሩን በሰላም ብንፈታው በጣም ደስ ይለኛል። ያቀረብከው ሀሳብ ግን የሚያስማማ አይደለም። በጣም ጥሩ። እሺ ማሰቢያ ጊዜ እሰጥሃለሁ። እሺ ምንም ይለወጥ ነገር አይኖርም። ተረጋጋና አስብ እና ብርክቲን የምትወዳትና የምታስብላት ከሆነ ይህንን ውሳኔ ወሰን። ከዛ በኋላ እሷም ነፃ ስትሆን ወደ ፈለገችበት ትብረር ማለት ነው። ውሳኔ ነውና አሳውቂያለሁ። ችግር የለውም። እኔ አልቸኩልም። ለአንተም ጊዜ እሰጥሃለሁ። ተረጋግተህ አስብበትና መልሰን አሳውቅኝ። መልሼ አገኘሃለሁ። ይካለ አይ ገና አልተቀበልኩትም፣ ግን በቅርቡ በይፋ ፍቅረኛሞች መሆናችን አይቀርም። እንደዛ ነው የሚመስለው። እንዴት?
ቅድም ወደ አንቺ ስመጣ አይቻችሁ ነበር። ወይኔ ጉዴ! የት ነበርክ? ቆይ ግን የምለው ለምን እንዲህ ስምሽ ፈቀድሽለት? ምን ችግር አለው? አይ ገና እኮ ፍቅረኛ አልሆናችሁም ብዬ። መሆናችን አይቀርማ። ግን ሴት ልጅ ነሽ፣ ክብርሽን አስጠብቂ። ስለምታስብልኝ አመሰግናለሁ ወንድሜ። ካሁን በኋላ ወንድሜ እንዳትይ። እና ምን ልበልክ? አላውቅልሽም። ይኸውልህ አንተ ምንም ቢፈጠር በጣም በጣም የምወድክ ወንድሜ። አንቺ ጃምሻ እንዴ ወንድሜ አትበይኝ። እናንተ ለምንድነው የምትጮኸው? የተፈጠረ ነገር አለ? ያንን ወጣቴ በህይወትሽ ካስጀግባሽ ቀን ጀምሮ ከኔ በላይ እሱ መስማት የጀመርሽ ቀን የኔና ያንቺ ወንድምነት አብቁት። እሱ እኮ ወደፊት ፍቅረኛዬ ነው። ይሄን ነገር ደግሞ ልትለምደው ይገባል። ስለዚህ ምርጫሽን አንቺ አስፈልተሻል። ካሁን በኋላ ግን ወንድሜ እንዳትይ። እኔ እኮ እወድሃለሁ። እኔ ቻው። ኮርኩ አሁንስ እድል ቢኖራችሁ አብረካት መሆን ትችላለህ? አብሬያት መሆን አልችልም። ለምን? አሁን ልነግርሽ በማልችለው ምክንያት። እኔ ፍቅረኛክ ስለሆንኩ ግን አይደለም ማለት ነው አይደል? ምክንያቴን እኮ አልነገርኩሽም። እና አብረካት መሆን ካልቻልክ ለምን መራቅ ከበደክ? እንዳትጎዳ ብዬ ነበር። አሁን ግን በቃ ወስኛለሁ። ምን? ልርቃት። ከዚህ በላይ መቀጠል የለብንም። እሷስ የምትስማማ ይመስልካል? ግድ መስማማት አለባት። ባትስማማም ደግሞ ለጣት አመጣ። አሁን ትንሽ ሰላም ላገኝ ነው ማለት ነው። በደንብ ነው። ግን ሰብላለች። እሷ እኮ ፍቅረኛ አላት። ግን ከስረክ መራቅ አትፈልግም። ይኸውልሽ የሚቀርቡኝ ሁሉ ሊያስጨንቁሽ እኮ አይገቡም። አፍቃሪ ካደለም ለምን አልጨነቅም? እኔም ደግሞ ራሴን መጠበቅ እችላለሁ። አውቃለሁ፣ ግን ደግሞ ተረጋግቼ መቀመጥ አልችልም። እንዴ ብሩክ ምን ነው? ይሄን ከቦርሳዬ ውስጥ ነው ያገኘሁት። ከኢላ ካራክሽ ገልሻለሁ። እሱ ይንቻ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። ዛሬ እንግዲህ በአፍላ ፍቅር ዛሬም እንደተለመደው ማለት ነው የ11ኛ ክፍሎችን የኤላና የሰብለት ታሪክ መጨረሻው ምን ይሆናል የሚለው ትረካችን እንደቀጠለ ነው። እንግዲህ በዛሬው ክፍል ላይ የብርክቲ ቦርሳ ውስጥ አንድ ደብዳቤ ተቀምጦ ተገኝቷል። እሱ ደብዳቤ ደግሞ የሚለው እንግዲህ ከኤላ ካራቅሽ፣ ከኤላ ራቂ፣ ከኤላ ካራቅሽ እገልሻለሁ፣ ኤላ የኔ ብቻ ነው የሚል ጽሑፍ ተጽፎ እንግዲህ ቦርሳዋ ውስጥ ተቀምጧል። ይህ ነገር ትንሽ አወዛጋቢ ነው። በእርግጥ አለምና ካሌብ አሁን ላይ ተስፋ በመቁረጥም ባለመቁረጥም መካከል ሆነው ሁለቱም የሆነ ተንኮል እያሰቡ እንደነበረ አይተናል። ብርክቲ እስከ መጨረሻው ከኤላ ጋር እንድትቆራረጥ ለማራቅ ማለት ነው። ሁለታችንም ፍቅራችን ለማዳን ስንል አብረን እንሰራለን ሲባባሉ ነበረ። ታዲያ እንግዲህ ይሄ ደብዳቤ ደብተሯ ውስጥ ወይም ደግሞ ቦርሳዋ ውስጥ ሲገኝ በእርግጠኝነት አለምን ይሄን ነገር ታደርጋለች ወይ እገልሻለሁ ምናምን እያለች በማንኛውም ሰዓት ማስፈራራት ትችላለች። ይሄ ኖርማል ንግግር ስለሆነ ማለት ነው። የሆነ ጊዜ እንደውም አንቃት ነበረ ከኤላ እንድትርቂ፣ ከኤላ አጠገብ ስትሆኝ የምትሆኝውን ነገር የሚያደርግሽን ነገር እረፊ ብላ ስታንቃትም አይተናል። ያን ያክል ግድ የላትም አለምና ይህንን ወረቀት ጽፋ ቦርሳ ውስጥ ልታስቀምጥ አትችልም። ግን ማን ሊያስቀምጠው ይችላል ይሄን ነገር የሚለው ነገር እንግዲህ ትንሽ አወዛጋቢ ነው። ብርክቲ እንግዲህ ይህንን ወረቀት ስታገኘው እያለቀሰች ወደ ኤላ ነበር ይዛው ሄደችው እና ነገሩ ትንሽ በእርግጥ ከኤላ ካራቅሽ የሚል ደብዳቤ ቢሆን ኑሮ ከዛ ቀደም ብሎ ብርክቲ የሆነ ነገር እያወራች ነበረ ለኤላ ዛሬ በህልሜ ይመስለኛል እንግዲህ የሆነ ታሪክ ማለት ይመስለኛል ስለ ብርክቲና ስለ ኤላ አብረው የማይሆኑበት ምክንያት ታሪክ ሊነግሩን ይመስለኛል። አነሳሳቸው እንደዛ ነው እንግዲህ ሁኔታው የሚያሳየው። እዚህ ቀደም ኤላ ሌላ ትምህርት ቤት ያለ የሰራው ስህተት ወይም ደግሞ የሆነ የተደባደበው ሰው ብቻ የሆነ ከብርክቲ ጋር አብረው እንዳይሆኑ የሚያደርግ ጥፋት አጥፍቷል ይመስለኛል። ወይም ደግሞ እሱ ከእሷ ጋር ሲሆን እሷ ሊጎዷት የሚችሉ ሰዎች እንዳሉ የሚያሳይ መልእክት ይመስላል። እና ብርክቲ ያየችው ነገር እንግዲህ እውነተኛውን ታሪክ ነው በህልሟ ያየችው። ለዛም እንግዲህ እሱ ርቆ ከእሷ ርቆ ትምህርት ቤቱ ርቆ ለዛ ነው ወደዚህ የመጣውና አሁን ላይ እሷ ተከትለው ስለመጣች ምናልባት ያኔ የሰራው ስህተት ብርክቲም ወደዚህ ስለመጣች
እነዛ ሰዎች መጥተው ወይም ደግሞ የምር እንደዛ አይነት ነገር ሊፈጠር ይችላል። አብረው ያልሆኑበት ምክንያት ወይም ደግሞ እኔ አብሬሽ ሰውን ትጎጃለሽ የሚለው ነገር ኤላ ከሰራው ነገር ጋር የተያያዘ ታሪክ ይመስለኛል። ብቻ ኤላን ወደፊት የሚጠብቀው የሆነ አደገኛ ነገር እንዳለ ወይም ደግሞ ጥላቶች እንዳሉት ከልጅቷ ንግግር ተረድቻለሁ እና ከብርክቲ ንግግር ማለት ነው። በህልሟ እንግዲህ እዚህ ቀደም የሆነው ነገር እኔ እናንተ አብረን ወክ እያደረግን እና እንግዲህ ይመጡና ለሶስቱ ነው ሲደበድቡ ይመስለኛል። አሸብር ወይም ደግሞ አንበርብር ይመስለኛል ስሙን ያለችው እና እሱ ሲደበድቡ ነበር መሬት ላይ አስተኝተው እና በጣም እየፈራሁኝ ነው። ይሄ ነገር እኮ እውነት ነው ስትለው ቅዠት ነው እውነት አይደለም እሱ ከየት አግኝቶኝ ምናምን ሲላት ብዙ እኮ አራክም ትምህርት ቤቱን ለቀቅ እንጂ እኮ እዚሁ ሀገር ውስጥ ነው ያለኸው ሀገር አልለቀክም እያለች ነው። እና ይሄ ነገር እንግዲህ አብረው የማይሆኑበት ምክንያትም ጭምር ከዚህ ታሪክ ጋር የተያያዘ ይመስለኛል። ብቻ ወደፊት የምናየው ቢሆንም ግን የሆነ ታሪክ እንዳለ ኤላን የሆነ ፈተና እንደሚጠብቀው ቀጣይ የሚያመላክት ነው። እንግዲህ ከብርክቲ ንግግር እንደተረዳሁት እናንተ የገባችሁ ነገር ካለ ግን ኮሜንት ላይ ያስቀምጡልኝ። ነገር ግን የደብዳቤው ነገር አለም ልትጽፈው አትችልም መቼም። ሰብሊ ይሄን ታደርጋለች ብዬ በድፍረት አላምንም። ማን ሊያደርገው ይችላል? ምክንያቱም በዙሪያው ያሉት እንግዲህ ሰብለ ናት። አለም ደግሞ እየተጋፈጠቻት ነው ፊት ለፊት እና ማን ነገር ሊጽፍ የሚችለው? ከኤላ ራቂ የሚል ማስፈራሪያ ቢሆን ምናልባት ከዛ ከታሪካቸው ጋር የተያያዘ ሊሆን ይችላል ብዬ አስብ ነበረ። ነገር ግን ኤላ የኔ ብቻ ነው የሚል ሀሳብ አለው እና ይህ ነገር ሰብሊ ያደረገችው ይመስላችኋል? ብርክቲ ከኤላ ጋር በጣም እየተቀራረበች ስለሆነ በዛ ላይ ደግሞ ካሌብ በእሷ ተስፋ እየቆረጠ ነው። ቢወዳትም ወደ ኤልያስ እየሄደች ነው፣ ወደ እሱ እየተሳበች ነው የሚለው ንግግር። በዛ ላይ ደግሞ ጆኒ ብርክቲ ከካሌብ እንድትርቅ ማድረግ አለብኝ ወይም ደግሞ የሆነ ዘዴ መፈለግ አለብኝ ሲል ሰብለ ደስተኛ አልነበረችም። እንደውም አብረው እንዲሆኑ እንዲገፋፋቸው ነበር የምትፈልገው። ያን ማድረግ የለብህም እያለች ነበር እና በዛ ላይ ደግሞ እንግዲህ አውቃሚው ሳይታወቃት ኤላ እኮ አይፈልጋትም እያለች እንግዲህ ጆኒ ፊት ስትዋረድም እያየን ነው እና እኔ ግን ግራ የገባኝ ነገር ሰብለ ይህን ነገር ታደርጋለች ከኤላ ራቂ የሚለውን ምናልባት እሱ አድርጋው ይሆን ብዬም አሰብኩኝ። አለም ይሄ ልታደርግ አትችልም። ይሄ ከኤላ ብርክቲን ሊያርቅ ስለማይችል ጉዳይ ይሄ ነገር ማለት ነው። እንደውም የምጠብቀው ከዚህ በጣም ጠንከር ያለ ማስፈራሪያ ወይም ደግሞ ጉዳት ልታደርስባት ትችላለች ብዬ ነበር የምፈራው አለም ማለት ነው። በጣም ስለተናደደችባት ሳያማት ሆን ብላ እንግዲህ ኤላን በተንኮል ከሆነ እኔ ሳልሆን አንቺ ነሽ ከሱ የምትርቂው ብላት ነበር አለምንና መቼም ኤላን አልተወውም ስትላት እንዴት እንደምትየው አሳይሻለሁ ብላት ነበር። ወዲያው በቅጽበት እንግዲህ ኤላን አሞኛን አብረን እንሄድ ብላ እሱ ደግሞ እንደ ፍቅረኛ ሳይሆን እንደሆነ ነገር ነበረ ከጓደኞቹ ጋር ናይ ብሎ አለምን ትቷት የሄደው። በዛ ተከፍታ ነበረ። ለዛም እንግዲህ አብረው ቁጭ ብለው ስለተፈጠረው ነገር እያስረዳትና ከብርክቲ ሊርቅ እየወሰነ እንደሆነ እያወራት እያለ ብርክቲ እያለቀሰች ወረቀቱን ይዛ መታ ይህን ደብተሬ ውስጥ አገኘሁት አለችው። እና ነገሩ ትንሽ ግራ ያጋባል። ማን ነው ገልሻለው ከኤላ ራቂ ኤላ የኔ ብቻ ነው ሊል የሚችለው? አለም ወይስ ሰብለ? ትንሽ አወዛጋቢ ነው። እንግዲህ ኤላ አሁን ላይ ለብርክቲ የሆነ ፍቅር እንዳለው ወይም ደግሞ ብርክቲን እየወደዳት ግን አብሯት እንደማይሆን እያወራ ነው ማለት ነው። ያ ማለት ችግሩ ከተፈታ አብሮ የመሆን እድል አላቸው ማለት ነው። ችግሩ የያዘው እሱ ከእሷ ጋር እንዳይሆን ችግሩ ነው። ታዲያ ከሰብለ ምንድን ነው የሚፈልገው? በእርግጥ ሰብለ እንደወደደችው እያስመሰለች ወደ ኤላ እንደምትጠጋ እናውቃለን። ለዛም ይመስለኛል እንግዲህ ኤላ ሰብለን ያፈቀራት የመሰለው እና አሁን ላይ ልጁ ግራ ተጋብቷል። ኤላ እዚህ ድራማ ላይ ሲመጣ በጣም ተወዳጅ ነበረ። በጣም ጎበዝ ማለት በጣም ተወዳጅ ሰው ነበረ። አሁን ላይ ግን የሆነ ግራ የሚያጋባ ሰው ነው። አለም አለች፣ ብርክቲ ያለች፣ ሁለቱም ካጠገቡ እንዳይርቁ ያደርጋል። ከዛ ደግሞ ሰብለ ጋር ደግሞ ሄዶ ፍቅር ይጫወታል። ፍቅረኛ እንዳላት እያወቀ ማለት አልችልም። እንግዲህ ያው ከመጀመሪያው ድራማውን ካያችሁት ኤላ ሰብለን ቢያፈቅራት ወይም ሰብለ ኤላን ብታፈቅረው ምንም የሚገርም አይደለም። ነገር ግን አሁን ላይ ደግሞ ሰብለ ወደ ጆኒ በደንብ አይተነው የማናውቀው ፍቅር ውስጥ ገብተዋል ማለት ነው። ኤላ ደግሞ እሷንም ይፈልጋል። ከዛ ደግሞ ብርክቲ ከሱ እንድትርቅ አይፈልግም። አለምን ደግሞ አጉል ተስፋ እየሰጠ እኔ አልወድሽም ከኔ ጋር ጊዜሽን አታባክኝ ማለት እየቻለ ነገር ግን ከሱ ስር ሶስቱም ከስሩ እንዲኖሩ ይፈልጋልና ምን እንደሚጠቀም አላውቅም። ምን እንደሚያገኝ ከዚህ
እማውቀው ታሪክ የለም። ግን ኤልያስ አሁን ላይ ብዙም እንደ የበፊቱ አይደለም ማለት ነው። እና ውድ ቤተሰቦች እንግዲህ ኤላ ብርክቲን እርቃለሁ ያለበት ምክንያት ናታን ስለመከረው ነው። ልጅቷን አትጉዳት፣ ማታፈቅራት ከሆነ ከህይወቷ ውጣ ቢለውም አልሰማይ ብላ ነው አለ። ነገር ግን እሷ ልክ እሱ ጋር ሄዳ ልክ እንደ ፍቅረኛ አክት ስታደርግ ይፈቅድላታል። ለምሳሌ ሹራቡን ከሰብለ ነጥቃ ወስዳ ሽቶ የትዝታችንን ሽቶ ቀብቼው ልምጣ ስትል ምንም አላላት። ምን እንደፈለግሽ ነው ያላት። አያችሁ፣ እዚህ ጋር ነው የሚጀምር። ተስፋ እየሰጣት ነው ማለት ነው። እና ደግሞ እንግዲህ ስትስመው ስታቅፈው ከእሱ ጋር ስትሆን የምትፈልገውን ነገር የሚያደርግ ከሆነ ያቺ ልጅ በሱ ተስፋ አትቆርጥም። ወይ አብሯት መሆን ነው ወይ መተው ነው። እሱ ግን እንደዛ አይደለም ሀሳቡ እና ትንሽ ግራ ያጋባል እንግዲህ የእሱ ነገር። ነገር ግን በቅርቡ ታሪኩን የምንሰማ የምናውቅ ይመስለኛል ሁለቱ ለምን አብረው መሆን እንዳልቻሉ። በሌላ በኩል ደግሞ የሰብልና የኤላ ነገር አሁን ላይ በጣም ሁለቱ እየተራራቁ ነው ማለት ነው። አንዱ በጣም ተቀራርበው ነበረ ሲበዛ የሆነ ቀን በቃ አብረው ሊሆኑ ነው ስንል ጭራሽ አሁን ደግሞ የማይገናኙበት ቀናቶች ራሱ እየበዙ መጥተዋል ማለት ነው። ያ ማለት እንግዲህ ሰብለ ከጆኒ ጋራ ምናልባት የመቀጠል ሀሳብ ያለ ይመስለኛል። ኤላ ደግሞ ችግሩ ከተፈታ ማለት ነው በመካከላቸው ያለ በብርክቲ እና በሱ መካከል አብረው እንዳይሆኑ ያገዳቸው ታሪክ ምናልባት መቋጫ ካገኘ አብረው የመሆናቸው እድል ሰፊ ይመስለኛል። ምክንያቱም እሱ ለእሷም ስሜት አለው። እንዳያችሁት ከሆነ እሷንም የሚወዳት ነው የሚመስለው። እሱ ራሱ ወድሻለሁ ግን አብሬሽ አልኖርም አይነት ነገር አብሯት የማይሆነው የሆነ ችግር ስላለ ነው እንጂ ስለማያፈቅራት አይደለም ማለት ነው። በእርግጥ አፈቅርሻለሁ እና ወድሻለሁ መካከል ልዩነት ቢኖረውም ብቻ የኤልያስ መጨረሻ በጣም ነው የናፈቀን። በተለይ አሁን ድራማው ራሱ በኤላ ማለት የኤልያስ ካራክተር ግራ የገባው አወዛጋቢ ነው። አወዛጋቢን ብቻ ሳይሆን ብዙም የሚመስጥ አይደለም እና በጣም ጎበዝ አቅም ያለው ልጅ ነበርና አሁን ላይ ግን ምን እንደዚህ እንደሚያደርገው ባላቅም፣ ነገር ግን አለምን ቢተዋት ከምንም በላይ ደግሞ ማለት ነው አለም ከህይወቱ ብትወጣ ያን የሚያደርገውን ነገር ማወቅ እንችል ነበረ። ውድ ቤተሰቦች እንግዲህ የአፍላ ፍቅር የዛሬው ትረካችን ይህን ይመስል ነበረ። ኤላስ እንዴት ነው ሰብለን እስከ መጨረሻው ሊተዋት የሚችለው? አለምንስ እንዴት ነው ከህይወቱ የሚያስወጣት? ያን ደብዳቤስ ማን ነው ብርክቲ ቦርሳ ውስጥ ያስቀመጠው? ሰብለ ወይስ አለም? እንደማትሆን 100% እርግጠኛ ነኝ። ግን ማን ሊሆን ይችላል እዛ ቦርሳ ውስጥ? ወይስ ራሷ ብርክቲ የፈጠረችው ተንኮልም ሊሆን ይችላል። ብርክቲ ሲበዛ ተንኮለኛ ናት። ያው የምትፈልገውን ነገር ለማግኘት ነው ተንኮለኛ የሆነችውና እንግዲህ ቀጣይ ክፍል ላይ ምን ሊፈጠር ይችላል፣ ደብዳቤውን ማን ጻፈው የሚለውን አብረን የምናይ ይሆናል። የዛሬው ትረካችን ይህን ይመስል ነበረ። ባይ ባይ።